ዲ ኤደን በኮኪ እናት ምክንያት ለአንዱ ሀብታም ተሽጣለች። ኤደን ከእናቷ ጋር በመጋጨት ከቤት ብትወጣም ይህንን ያየችው የኮኪ እናት በተጎዳይ ሰዓት ጥሩ ሰው በመምሰል ቀርባ ጉድ ሰርታታለች። አሁን ኤደን ይህ ባለሀብት ብዙ ብር ሰጥቷታል። ይህን ብር ስታይ ኤደን እንደኔ በዚሁ ለገነት ለእናቷ ስትል የምትቀጥል ነው ይመስለኝ። ነገር ግን እንግዲህ ኤደን በዛሬው ክፍል በጣም ነው ያሳዘነችኝ። ያሳዘነቻችሁ እስኪ ሁላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ አሁን ላይ ኤርሚ እንግዲህ ወይ ሌላ ሀገር ወይም ደግሞ ከአረብ ሀገር ፍቅረኛዋ ቤት እንደምትመጣ ደውላ በስልክ ነግሯለች። እዚህ ጋር ደግሞ ኑሐሚን አፍቅሬሻለሁ እያላት ነው። ኤርሚ ትክክለኛው ነገር ኑሐሚን ላይ ሊጫወትባት ነው ወይስ ሌላ ፍቅረኛ ያለው? ምክንያቱም በስልክ ሲያወራ እንደምንሰማው ሄሎ የኔ ፍቅር በማለት ሌላ ፍቅረኛ እንዳለው አውቀናል ማለት ነው። እናንተስ በኤርሚ ላይ ምን ታስባላችሁ? ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 13 አብረን የምናየው ይሆናል ማለት ነው። ኑሐሚን ክፍል 13 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 13 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኑሐሚን በክፍል 12 እንዳየነው ከሆነ ኤደን ብሩን ወስዳ ኑሐሚን ነው የወሰደችው ብላ አውቃ ቀመር ቀምራባት ነበር። ነገር ግን ኤርሚ ኑሐሚን ስትቆይበት ወደ ቤት በመሄድ ከዛም ይደርስላትና ያተርፋታል ማለት ነው። እነሱም እንግዲህ ስትሰርቅ ነው ያዝናት ብለው ቢፈርዱባትም ኑሐሚን ይሄ ስራ የኤደን ስራ እንደሆነ አውቃ ነግራቸዋለች። እናም እንግዲህ የጠፋባቸው ስንት ነው በማለት ገንዘቡን ኤርሚ ፊታቸው ላይ ወርውሮላቸው ለኑሐሚን ይዟት ይወጣል ማለት ነው። ኑሐሚን አሁንም ደረቅ ነገር ግን ኤርሚ ባይደርስላት ምን እንደምትሆን አስቡ። አሁን የኮኪ እናት መታለች። እናም አመስግናቸዋለች ልጇ ኮኪ እነሱ ጋር ስለነበረች። እናም አሁን ላይ አንዱ ሰውዬ ሲያስቸግረኝ መትቼው ሸቤ ገብቼ ስላልወጣው ነው እሷ ላይ ቆልፌ የቆየሁት በማለት ተናግራለች ማለት ነው። አሁን ላይ ኤደን ብሩን በዛ አድርገን በተቀበልነው ኤርሚን በማለት ገነትን ነግራታለች። እንግዲህ ገነት ኤደን ይህንን ነገር እንዳደረገች እንደሰረቀች ራሷ አውቃለች እና ልጇም የሰይጣን ቁራጭ እንደሆነ ፊት ለፊቷ ነው እየነገረቻት ያለችው። እንግዲህ አዲሷ ተከራይ ይባስ ብሎ ኑሐሚንን እንግዲህ ውበትሽን ተጠቅሚበት ብላ እየነገረቻት ትገኛለች። ኑሐሚን ግን ሌላ ስራ እንድትሰራ የኮኪን እናት ብትነግራትም እንግዲህ እሷ ግን ይህንን ነገር ስለለመደች አሁን ላይ ለኑሐሚን ጆሮ አልሰጠቻትም ማለት ነው። ይባስ ብሎ ልጅቷ ላይ እንደ ትላንትናው ቆልፋባት ልትሄድ ስትል ግን ኑሐሚን እኛ ጋር ትሆን ብላ ለኑሐሚን ሰጥታ ቁልፉን ትሄዳለች። ሌላው ኤደን እንደለመደባት ከገነት ቦርሳ ውስጥ ብር ልትሰርቅ ስትል ገነት ትይዛትና ያኔም እንግዲህ ኑሐሚን እንዳልሰረቀች አውቃ ስትመታት ኤደንም እንግዲህ የሷን ምትና የሷን ጩኸት በመተው ጥላ ትወጣለች ማለት ነው። አሁን ላይ የኮኪ እናት ለስራ ስትወጣ ኤደንን ታገኛታለች። እሷም ሜዳ ላይ ወድቃ ስለነበር ኤደን ከእናቷ ጋር እንደተጣላች ለኮኪ እናት ስትነግራት የኮኪም እናት የዛሬ የምታድርበት ቦታ ይዤሽ እሄዳለሁ ብላ ይዛት ትሄዳለች። በተደጋጋሚ ጊዜ ተሰማ አሁንም ቢሆን ኑሐሚንን እኔ ሸክም ሆኜብሻለሁ ካልሆነ ግን ለአረጋውያን መርጃ ለምን አትሰጭኝም ብለው እየጠየቃት ይገኛል። ኑሐሚን ግን እንደዚህ ባላት ቁጥር የባሰ እየታመመችና እየተሰማት ነው የሚገኘው። ስለዚህ ምንጊዜም እንደዚህ እንዳትለኝ ብላ አስጠንቅቋለች። እንግዲህ የኮኪ እናት ኤደንን ምግብ ካበላቻት በኋላ እንደሷ እንድትሰራ ልትሸጣት እያስማማቻት በስልክ ትገኛለች። ስለሷ ሙሉ መረጃ ከጠየቀቻትና ካወቀቻት በኋላ እንደሚታወቀው ለዛ ሀብታም የሰጠቻት በምንድነው እንግዲህ ምግቡ ላይ መርዝ ወይም ደግሞ የሚያስተኛ የእንቅልፍ መድኃኒት ጨምራባት ኤደንም አገኘው ብላ ስትበላ በዛ ይሆናል ብዬ አስባለሁ። ገነት ደግሞ በፍለጋ ኤደንን ደክሟታል እሷን ለማግኘት። ነገር ግን ኤደን ስትነቃ
አጠገቧ የማታውቀው ሰው ሲጋራ እያጨሰ ያያታል። እናም ኤደን በጣም ነው ያለቀሰችው። እናም ውጣልኝ ስትለው ብሩን በትኖባት ይሄዳል ማለት ነው። ስለዚህ የኮኪ እናት ኤደንን በአራት እጥፍ እንደተስማማችው እንደሸጠቻት አውቀናል ማለት ነው። እንግዲህ የኮኪ እናት ድፍረቷ ብራም ባሰበረሉ በማለት ኤደን ጋር ተመልሳ መታለች። እናም እንዴት እህት የለሽም ለምን እንደዚህ አደረግሽም ብላ በትጠይቃትም ነገር ግን አሁንም ቢሆን ሰውየው የናጠጠ ሀብታም እንደሆነና አጥብቃ ከያዘችውም ሌላ ብዙ ገንዘብ እንደሚሰጣት እንድትጠቀምበት የኮኪ እናት እንደገና ነግራታለች ማለት ነው። እንግዲህ ገነት ስለ ኤደን መጥፋቷ አሳስቧት ነበር። ወይኔ ብሩን በወሰድሽው በማለት ብትጸጸትም ኤደን ግን እንግዲህ ከዛ ድካምና ከዛ ውጥንቅጥ ውስጥ በኋላ ገንዘብ ካስፈለገች ይሄው ብላ ሰታ እንግዲህ ኤደን ኩርምት ብላ ስትተኛ በጣም ነው ያሳዘነችን። እስቲ ዛሬ ኤደን ያሳዘነቻችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 13 አብረን የምናየው ይሆናል ማለት ነው። ሌላው ደግሞ አሁን ላይ ኤርሚ ከኑሐሚን ሌላ ፍቅረኛ እንዳለው በስልክ አውቀናል ማለት ነው። ምክንያቱም ሌላ ስልክ በሚያወራ ሰዓት ሌላ ሰው ፍቅረኛ እንዳለችውና ያቺ ፍቅረኛው ደግሞ ነገ ወይም ደግሞ በዚህ ሳምንት ውስጥ እንደምትመጣ ነግራው አስደንግጧለች ማለት ነው። እንግዲህ ኤርሚ ኑሐሚንን ሊጠቀምባት ነው ወይስ ትክክለኛ ጓደኛ ሊያረጋት ነው? ፍቅረኛ እያለው ለምን ከኑሐሚን ጋር ሆነ? እስቲ እናንተ ይሄንን ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 13 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ክፍል 13 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።